አርዕስተ ዜና። ኢትዮጵያ ውስጥ ታይቶ የማይታወቅ እጅግ አደገኛ ዘግናኝ ግድያ በአዲስ አበባ ተፈጸመ። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና በተለያዩ ከፍተኛ የመንግስት ኃላፊነቶች ላይ አገራቸውን ያገለገሉ አቶ ያለው አባተ ረታም ከዚህ ዓለም በሞት ተለዩ። በጎንደር ከተማ ውስጥ ለማገትና ለመግደል ተዘጋጅተው የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። በኢራን ላይ የተጣሉ ማዕቀቦችን በጣም በቅርቡ እናነሳለን የአውሮፓ ህብረት አስታወቀ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎች ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በፌንቴክ ኢንቨስትመንትና በሄሎ ታክሲ ስም በተፈጸመ የማጭበርበር ወንጀል ተጠርጥረው በፖሊስ ቁጥጥር ስር የሚገኙት አቶ ዳንኤል ዮሐንስ ኢየሱስ ትናንት ሚያዝያ 19 ቀን 2018 ዓ.ም ፍርድ ቤት ቀርበዋል። አቶ ዳንኤል ፌንቴክ ኢንቨስትመንት በተባለ ድርጅታቸው አማካኝነት 1.9 ቢሊዮን ብር በማጭበርበር ወንጀል ተጠርጥረው በፌዴራል ወንጀል ምርመራ ቢሮ ቁጥጥር ስር ይገኛሉ። አቃቢ ሕግ በተጠርጣሪው ላይ 19 በተለያዩ የክስ አይነቶች የመሰረተባቸው ሲሆን ጉዳያቸውም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት እየታየ ይገኛል። ባለፈው የችሎት ውሎ አቶ ዳንኤል ባቀረቡት የዋስትና መብት ጥያቄ ላይ ብይን ለመስጠት ለዛሬ ተቀጥሮ የነበረ ሲሆን ይህንንም ተከትሎ ተከሳሹ በሶስት ጠበቆቻቸው ታጅበው ፍርድ ቤት ቀርበዋል። ሆኖም ከፍተኛ ፍርድ ቤት ተከሳሹ ያቀረቡትን የዋስትና ጥያቄ ሳይቀበለው ቀርቶ ውድቅ አድርጎባቸዋል። በዚህ መሰረት አቶ ዳንኤል በቀረበባቸው ክስ ላይ የክስ መቃወሚያቸውን እንዲያቀርቡ ፍርድ ቤት ለቀጣይ ቀጠሮ ለግንቦት 10 ቀን መቅጠሩ ተሰምቷል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና በተለያዩ ከፍተኛ የመንግስት ኃላፊነቶች ላይ ሀገራቸውን ያገለገሉት አቶ ያለው አባተ ረታ ከዚህ ዓለም በሞት ተለዩ። ወሎ የተወለዱት አቶ ያለው አባተ በአዲስ አበባ ዩኒቨርሲቲ በአፕላይድ ሶሺዮሎጂ የመጀመሪያ ዲግሪያቸውን እንዲሁም ከለንደን ኦፕን ዩኒቨርሲቲ በቢዝነስ አድሚኒስትሬሽን ኤምቢኤ የሁለተኛ ዲግሪያቸውን አግኝተዋል። በስራ ዘመናቸው በተለያዩ ክልላዊና ፌዴራላዊ የኃላፊነት ቦታዎች ላይ በስፋት አገልግለዋል። በተለይም ከ2010 እስከ 2015 እንደ አውሮፓውያን አቆጣጠር ድረስ የአማራ ብሔራዊ ክልላዊ መንግስት ምክር ቤት አፈ ጉባኤ በመሆን የሰሩ ሲሆን ከዚያም ከጥቅምት 5 ቀን 2015 ጀምሮ እስከ ግንቦት 6 ቀን 2018 እንደ አውሮፓውያን አቆጣጠር ድረስ የፌዴሬሽን ምክር ቤት አፈ ጉባኤ በመሆን ከፍተኛ ሀገራዊ ኃላፊነትን ተወጥተዋል። አቶ ያለው አባተ ከምክር ቤት አፈ ጉባኤነታቸው በኋላም በዲፕሎማሲያዊ መስክ ሀገራቸውን ያገለገሉ ሲሆን ከነሐሴ 2018 እንደ አውሮፓውያን አቆጣጠር ጀምሮ በብራዚል የኢትዮጵያ ባለሙሉ ስልጣን አምባሳደር በመሆን ሰርተዋል። ከነዚህም ቁልፍ ኃላፊነቶች በተጨማሪም በአማራ ክልል የስራና ከተማ ልማት ቢሮ ኃላፊ እንዲሁም የወጣቶች ስፖርትና ባህል ቢሮ ኃላፊ በመሆን ማገልገላቸው ይታወሳል። በጎንደር ከተማ ሰው ለማገትና ለመግደል ተዘጋጅተው የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። በጎንደር ከተማ አስተዳደርን አንቻው ቀበሌ ውስጥ ሰው ለማገትና ለመግደል ተዘጋጅተው የነበሩ 5 የጽንፈኛ ቡድን አባላት በጸጥታ ኃይሎች ቁጥጥር ስር መዋላቸው ከተማ አስተዳደሩ አስታውቋል። ተጠርጣሪዎቹ ከህብረተሰቡ በተገኘ ጥቆማ መሰረት በአንድ ግለሰብ መኖሪያ ቤት ውስጥ ተሰብስበው እያሉ በፖሊስና በሌሎች የጸጥታ አካላት በተቀናጀ እርምጃ መያዛቸው ተገልጿል። በእርምጃው የተያዙት ተጠርጣሪዎቹ ባበይ ወይም የሸዋስ አየነው፣ አማኑኤል አስረስ ባንቴ ሀብቱ ክብር ነው አወቀ፣ ገብረ መስቀል ንጉሴ ስማ እና አሰፋ ማሩ የተባሉ ናቸው። ተጠርጣሪዎቹ ጋር የተለያዩ የጦር መሳሪያዎችና በርካታ ጥይቶች መያዛቸው ተገልጿል። ከጎንደር ከተማ አስተዳደር ኮሚኒኬሽን የተገኘው መረጃ እንደሚያመላክተው ባበይ ወይም የሸዋስ አየነው የተባለ ግለሰብ በላይ አርማጭሆ ወረዳ ሰው በመግደል የፍርድ ቤት ትዕዛዝ የተሰጠበት መሆኑ ተመላክቷል። ፖሊስ በተጠርጣሪዎቹ ላይ ጥብቅ ምርመራ እያካሄደ መሆኑንም ተገልጿል። ተቆጣሽ በሚል ምክንያት አክስቱን የገደለው ግለሰብ የሞት ቅጣት ውሳኔ ተላለፈበት። በለሚ ኩራ ክፍለ ከተማ ወረዳ 6 ክልል ልዩ ቦታው ኢካሳይት ብሎክ 705 የቤት ቁጥር 59 ውስጥ መስከረም 27 ቀን 2017 ዓ.ም ከምሽቱ 4 ሰዓት ነው ወንጀሉ የተፈጸመው። በአካባቢው ላይ የሟች ማንነት የማይታወቅና የተወሰነ የሰው ቅሪተ አካል በመገኘቱ ከአካባቢው ነዋሪዎች ለፖሊስ ጥቆማ ይደርሳል። ፖሊስም የደረሰውን ጥቆማ መነሻ በማድረግ የሟችን ማንነት ለመለየትና የወንጀል ፈጻሚውን ማንነት ለመለየት በተደረገው ጥረት በሰዓት ውስጥ ሟቿን መለየትና በወንጀሉ የተጠረጠረው ግለሰብ በቁጥጥር ስር ሊያውል መቻሉን የአዲስ አበባ ፖሊስ ጠቅላይ መምሪያ የወንጀልና ትራፊክ አደጋ ምርመራ ምክትል ጠቅላይ መምሪያ ገልጿል። ፖሊስም በተከሳሽ ሻምበል ሙሉጌታ ላይ በተደረገ ምርመራ ሟች ወርቅነሽ ኃይሌ የተባለችው የ36 ዓመት ጎልማሳ ስትሆን በጉምሩክ አስተላላፊ የስራ መስክ ላይ እየሰራች የነበረች ስትሆን በተገለጸው አካባቢ መኖር ከጀመረች 4 ወራትን አስቆጥራለች። ሐምሌ 20 ቀን 2016 ዓ.ም የወንድሟ ልጅ የሆነውን ተከሳሽ ሻምበል ሙሉጌታ እሷ ጋር
ተቀምጦ የቀን ስራ ለመስራት ከክፍለ ሀገር መምጣቱና አብረው መኖር መጀመራቸውን ከአዲስ አበባ ፖሊስ ጠቅላይ መምሪያ የሰው መግደል ወንጀል ምርመራ መምሪያ ለማወቅ ችሏል። መስከረም 27 ቀን 2017 ዓ.ም ከምሽቱ 12 ሰዓት አካባቢ ስራ ውላ ወደ ቤት ገብታ ከወንድሟ ልጅ ጋር እራት በልተው አመሻሹ ላይ በተፈጠረ አለመግባባት ተቆጣችን በሚል ሰበብ አንገቷን በማነቅ መሬት ላይ በመጣል ህይወቷ እንዲያልፍ ካደረገ በኋላ በሽንኩርት መክተፊያ ቢላዋ የተለያዩ የሰውነት ክፍሏን በመቆራረጥና በመለያየት በ3 ፌስታል ነጣጥሎ በማሰር ጨለማን ተገን በማድረግና ማንም እንደማያየው በማረጋገጡ አንዱን ፌስታል መጸዳጃ ቤት፣ ሁለተኛ ደግሞ ለግንባታ የተቆፈረ ቦታ ላይ በመጣል አፈር በማልበስና ሶስተኛውን ፌስታል ግንብ ስር ሊጥል ችሏል። ፖሊስ የተለያዩ ማስረጃዎችን በመሰብሰብ ወንጀሉን ፈጽሟል ተብሎ የተጠረጠረው ግለሰብ በመያዝ ቅሪታ አካሎቿን የተጣለበት ቦታ መርቶ እንዲያሳይ አድርጓል። የሟችን አስክሬን በመሰብሰብ ለቤተሰቡ በመስጠት በተከሳሹ ላይ የምርመራ ስራውን በሰውና በሰነድ ማስረጃ ያጠናቀቀው ፖሊስ የተጠናቀቀውን የምርመራ መዝገብ ለአቃቤ ሕግ በማቅረብና ክስ በማስመስረት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ተከሳሽ ሻምበል ሙሉጌታ ጥፋተኛ ሆኖ በማግኘቱ የሞት ፍርድ ውሳኔ ወስኖበታል። የጤና ተቋማት የ24 ሰዓት አገልግሎት ስለመስጠታቸው ድንገተኛ ቁጥጥር ሊካሄድ ነው። በአዲስ አበባ ከተማ የሚገኙ የጤና ተቋማት የ24 ሰዓት አገልግሎት መስጠታቸውን ለማረጋገጥ ድንገተኛ ቁጥጥር እንደሚደረግ ያስታወቀው የአዲስ አበባ ምግብና መድኃኒት ባለስልጣን ነው። ባለስልጣኑ በተለይም ከፍተኛ ቁጥር ያላቸው ተገልጋዮች በሚስተናገዱባቸው ተቋማት ላይ የአገልግሎት አሰጣጡን ለማዘመንና ተደራሽነቱን ለማስፋት በትኩረት እየሰራ እንደሆነ ገልጿል። በባለስልጣኑ የጤና ተቋማት ብቃት ማረጋገጥ ቡድን መሪ ሊሊ ገብረ እግዚአብሔር ድንገተኛ ክትትሉ በዋናነት ባለሙያዎች በስራ ገበታቸው ላይ መገኘታቸውና ለሕክምና የሚያስፈልጉ ግብዓቶችን መሟላታቸው ለማረጋገጥ የታለመ ነው ብለዋል። በተጨማሪም ክትትሉ ምሽትን ጨምሮ በማንኛውም ሰዓት እንደሚካሄድ ገልጸዋል። የቁጥጥር ስራውም ይህም ታካሚዎች ተገቢውን አገልግሎት እንዲያገኙ ለማድረግ ያግዛል ተብሏል። በከተማ ውስጥ አገልግሎት የሚሰጡ ጤና ጣቢያዎች ጨምሮ በተለያዩ የጤና ተቋማት የሚሰጠው የሕክምና ደህንነቱ የተረጋገጠና ጥራቱን የጠበቀ እንዲሆን መጠነ ሰፊ ስራዎች እየተከናወኑ እንደሚገኙ ቡድን መሪዋ አብራርተዋል። በኢራን ላይ የተጣሉ ማዕቀቦችን በጣም በቅርቡ እናነሳለን የአውሮፓ ህብረት አስታወቀ። የአውሮፓ ህብረት ኮሚሽን ፕሬዚዳንት አርሱላ ቮንደር ላየን ኢስላማዊ ዘብ ሆርሙዝን ለመክፈት ቢስማማም ባይስማማም ማዕቀቦችን በፍጥነት ለማንሳት እያሰብን ነው ብለዋል። ቮንደር ላየን በኢራን ላይ የተጣሉ ማዕቀቦችን በጣም በቅርቡ እናነሳለን ሲሉም ተናግረዋል። ፕሬዚዳንቷ የኢራን መንግስት የእኛን ቁርጠኝነት አይቶ በዜጎች ላይ የሚፈጸሙ ጥቃቶችን ማስቆም ይኖርበታል በማለት ቅድመ ሁኔታም አስቀምጠዋል። ማዕቀቡን ከማንሳታችን በፊት ለውጥ ማየት አለብን። በህዝባችን ላይ የሚፈጸሙት በደል እንጂ ማንም በኢራን ላይ ማዕቀብ የመጣል ፍላጎት የለውም ብለዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አርግቺ በቅርቡ ከፈረንሳይ፣ ጀርመንና ብሪታንያ የውጭ ጉዳይ ሚኒስቴሮች ጋር ባደረጉት ውይይት የአውሮፓ ህብረት የጣለውን ማዕቀብ እንዲያነሳ መጠየቃቸው ይታወሳል። ውድ ቤተሰቦቻችን አሁን የዕለቱን የውጭ ሀገር ገንዘቦች ዕለታዊ ምንዛሬ ዋጋ እንደሚከተለው እናቀርባለን። በዳሽን ባንክ ዶላር 153 ብር፣ ዩሮ 181 ብር ከ8 ሳንቲም፣ ፓውንድ 209 ብር ከ2 ሳንቲም፣ የስዊስ ፍራንክ 198 ብር ከ6 ሳንቲም፣ ድርሃም 44 ብር ከ3 ሳንቲም፣ ሪያል 43 ብር ከ4 ሳንቲም። በአቢሲኒያ ባንክ ደግሞ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 208 ብር ከ2 ሳንቲም፣ ዩሮ 182 ብር፣ የስዊስ ፍራንክ 194 ብር ከ1 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ ሪያል 43 ብር ከ7 ሳንቲም፣ ዩዋን 22 ብር ከ2 ሳንቲም እየተመነዘረ ይገኛል። በህብረት ባንክ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 207 ብር፣ ዩሮ 182 ብር ከ8 ሳንቲም እየተመነዘረ ይገኛል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።